بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته እንግዲህ ከረመዳን በኋላ ዛሬ በአላህ ፍቃድ ተገናኝተናል። ከረመዳን በፊት ለብዙ ጊዜያት እንግዲህ ኡምደቱል አህካም የተሰኘውን ኪታብ ስንቀራ ቆይተናል። አሁንም አልጨረስንም። ኪታቡል ሐጅ ላይ ስለ ሐጅ ስነ ስርዓት አደራረግ እየተማርን በአጋጣሚ ሻዕባን ወር ላይ አቋርጠናል። ዛሬ በአላህ ፍቃድ ደግሞ ተገናኘን። ግን አብዛኛው ተማሪ ኪታብ ያለያዛልና ኪታቡ ደግሞ ሐጅ ላይ ነው። ስለ ሐጅ ደግሞ አህካም ነው፣ ህግጋት ነው። በደንብ ማወቅ ስላለብን ኪታብ ሳትይዙ ደግሞ መቀጠሉም ትንሽ ይከብዳልና ለእናንተ ኢንሻአላህ ዛሬ የዒልም በጣም አስፈላጊነት ዒልምን ስንማር ምንኛ ይጠበቅብናል፣ ዒልም የሚባለው ነገር በኢስላም ምን ያህል ቦታ ተሰጥቶታል፣ ዑለማዎቹ ይሄን የምትቀሩትን ኪታብ ጭምር ሲያዘጋጁ ምን አይነት ልፋት አድርገዋል፣ ሌሎችም ቀደምት ዑለማዎች በሀገራችንም ከሀገር ውጭ ያሉት ከኢማም ቡኻሪ ጀምሮ ለዒልም የከፈሉት ዋጋ ምን ይመስላል። አንድ ጣሊበል ዒልም ዕውቀትን የሚፈልግ ሰው ምን መላበስ አለበት? ዕውቀት የሚፈልግ ሰው ከምንም በላይ ሁለት ነገሮች ያስፈልጉታል፣ ኢኽላስና አደብ ያስፈልጉታል። የኢማም ማሊክ ረሕመቱላሂ ዐለይሂ እናት ኢማም ማሊክን ወደ ሸኻቸው ስትልካቸው ከሸኽህ መጀመሪያ ከዒልሙ በፊት አደብን ተማር ትላቸው ነበር። አደብ የሌለው ዒልም የፈለገ ዕውቀቱ ቢበዛም ነገ ደግሞ ምን ይመጣል? ፊትና ነው የሚያመጣው፣ ማህበረሰቡ ላይ ችግር ነው የሚያመጣው። ስለዚህ አደብና ኢኽላስ ግድ ነው። ኢኽላስ የሚባለው ለአላህ መማር ነው፣ ለአላህ ብሎ መማር ነው። ለጉራ ከሌ ተማሪ ነው እንዲህ እንዲባል ወይ ሌላውን ዝቅ የምናደርግበት ራሳችን ከፍ የምናደርግበት ጉዳይ ሳይሆን መሆን አለበት ለአላህ ብለን የምንማረው ነገር ነው። ስለዚህ በዚህ እንትን ላይ ዛሬ ይሄን እንመለከታለን። ዕውቀት በጥቅሉ በኢስላም ትልቅ ቦታ የተሰጠው መሆኑን ገና በምትቀሩት ቁርአን አንቀጾች ቁርአን ሲጀምሩ ኢቅራ ብሎ መሃል ላይ መጀመሩ ለዕውቀት የሰጠው ቦታ ያመላክታል። አላህ ነብዩን አለይሂ ሰላቱ ወሰላም እኔን ለምነኝ ብሏቸዋል። እኔን ጠይቀኝ ለምነኝ፣ ግን ለስለምነኝ የሚገባ ነገር ደግሞ ከለመናዎች ደግሞ እንዲጨምርልህ የሚፈለግ ነገር ቢኖር ዒልም ነው አላቸው። ወቁል ረቢ ዚድኒ ዒልማ፣ ጌታዬ ወይ ዕውቀትን ጨምርልኝ ብለህ ለምነኝ አላቸው። ዕውቀትን አላህ ዕውቀት የሰጠው ሰው ብርሃን ውስጥ ነው ያለው። በጅህልና ላይ ያለ መሐይብን ላይ ያለ ሰው ከዒልም የራቀ ሰው ሁሌም ጨለማ ላይ ነው። ዕውቀትን በመፈለግ ጊዜውን ያልጨረሰ ጊዜውን ያልሰጠ ሰው እድሜ ልኩን በምን ላይ ይሆናል? በጨለማ ላይ በጅህንላ ላይ እድሜ ልኩን እንዲያሳልፍ ያደርገዋል። ግን ለዕውቀት የምንሰጣት ትንሽ ጊዜ ነገ ለብዙ ሀያታችን ሙስተቅበሉ ለወደፊት ሀያታችን ትልቅ ጥቅም አለው። ዛሬች የምትማሯት አንድ ኪታብ ቀላል ነገር አይደለም። ለምን ከተባለ ቀደምቶቹ አንድ ሐዲስ ለመማር በጣም ብዙ መንገድ ይሄዱ ነበር። ኢማም ቡኻሪ አንድችን ታሪክ አንስተው ዒልምን ስለመፈለግ ዒልምን ስለሚያዝ ታሪክ እየተናገሩ ስለ ጃቢር ኢብኑ አብደላህ ይናገራሉ። አንድ ሐዲስ መን ኸረጀ ፊ ጠለቢል ዒልሚ ካነ ፊ ሰቢሊላህ ሐታ የርጂዕ ሚል ሐዲስ አለ። እንደው ዕውቀትን ለመፈለግ መንገድ የወጣ ሰው ጣሊበል ዒልም ዕውቀትን ለመማር አላህን ለማወቅ ዲንን ለማወቅ የወጣ ሰው ካነ ፊ ሰቢሊላህ እሱ በአላህ መንገድ ነው ሐታ የርጂዕ ሚለውን ሐዲስ ይዘው ኢማም ቡኻሪ ረሕመቱላሂ ዐለይሂ ምን ታሪክ ይናገራሉ? ቃለ አልቡኻሪ ባቡል ኹሩጅ ፊ ጠለቢል ዒልም ይላሉ። ባቡል ኹሩጅ ፊ ጠለቢል ዒልም ባብ አላቸው። ዕውቀትን በመፈለግ መንገድ መውጣት ብለው ምን ይላሉ? ወረሐለ ጃቢር ኢብኑ አብድላህ፣ ጃቢር ኢብኑ አብድላህ የሚባሉ ሰሃባ ወጥተዋሉ። መሲረተ ሸህሪን አንድ ወር የሚያስኬድ መንገድ ኢላ አብዱላህ ኢብኑ ዑነይስ፣ ወደ አብዱላህ ኢብኑ ዑነይስ ጋር ሄዱ። ፊ ሐዲሲን ዋሂድ ይላሉ፣ አንድ ሐዲስ ፍለጋ። እንግዲህ ጃቢር ኢብኑ አብድላህ ሰሃቢይ ናቸው፣ ግን በቃ ያልሰሙት አንድ ሐዲስ ነበርና ይሄን ሐዲስ አንድ ሰው አለ አብዱላህ ኢብኑ ዑነይስ የሚባል ሰው ከነብዩ የያዘው አንድ ሐዲስ አለ ሲባል ጃቢር ኢብኑ አብድላህ የአንድ ወር መንገድ አንድ ሐዲስ ፍለጋ ነው። አንድ ሐዲስ ነው ያልኳችሁ። ስንት ሐዲሶች ቀርተናል?
ዑምረቱል አህካም ስንቀራ 200 አልፈናል አይደል? አንድ ሐዲስ ግን ፍለጋ የስንት ወር መንገድ ሄዱ? የአንድ ወር መንገድ። የአንድ ወር መንገድ ሲሄዱ እንደ ዘመናችን መኪና ኑሮ ባቡር ኑሮ አውሮፕላን ኑሮ አይደለም። ወይ በፈረስ ነው ወይ በአህያ ነው አለዛም በእግር ነው ጉዞ። ይህን ያህል ለእውቀት ምን ብለዋል? ዋጋ ከፍለዋል። ስለዚህ እውቀትን አንደኛ ኢኽላስ ግድ ነው። ለአላህ ብሎ መማር፣ አላህ ሱብሓነሁ ወተዓላ ፊቱን መከጀል፣ ከሱ ጋር ምን እንዳገኛለ ብሎ ስንማረው አንደኛ በረካ ይኖረዋል፣ ጉራ ምናምን አይኖረውም፣ ሰው መናቅ የሚባል አይኖርም። ሁለተኛው ደግሞ ያልኳችሁ አደብ የግድ ነው። አደብ መፈለግ ግድ ነው። አደብ የሌለው ዒልም አይደለም፣ በረካም አይኖረው። አደብ ያለው ዒልም መጀመሪያ የሚያስጨንቅ ምንድነው? የነፍስያችን ጉዳይ ነው። ማለት ሰራውበት ወይ ኖርኩት ወይ ከአላህ ጋር ተታረኩበት ወይ ዛሬ ሰማዋትን ዒልም እኔ ኖሬበታለሁ ወይ ነው ጭንቀታችን ነው። አደብ ከሌለስ ራሳችንን ላይ እንሰቅልና ሰው ጋር ነው የምንቀስረው። እከሌ እንላለን። በቃ ራሳችን ልክ የጀነት መታወቂያ ሰርተክፌት እንደሰጠን ሌላውን ካርድ እንመዝበታለን። ስለዚህ እውቀት ሲፈለግ ምን ያስፈልጋል? አደብ ያስፈልጋል። ረሱል ሰለላሁ ዐለይሂ ወሰለም እንዳልኳችሁ አላህ ወቁል ረቢ ዚድኒ ዒልማ ሚል የቁርአን አንቀጽ ሲወርድ ዱዓም ያደርጉ ነበር። አባ ሁረይራ ባስተላለፉ ሐዲስ ኢማም ትርሚዚ በዘገቡት ላይ ነብዩ እንዲሉ ነበር፣ አላሁመ እንፈዕኒ ቢማ አለምተኒ ይላሉ። አላህ ወይ ባሳወቀኝ ነገር ጥቀመኝ ይላሉ። የሚጠቅም አድርግልኝ። ወዓልምኒ አሳውቀኝ ማ የንፈዑኒ የሚጠቅመኝን፣ ወርዙቅኒ ዒልመን የንፈዑኒ የሚጠቅመኝን እውቀት ደግሞ ለግሰኝ። እውቀትም ብሎ ዝባዝንኬ መሆን የለበትም። ምን ሆናል? ዒልመን ናፊዓ ጠቃሚ የሆነ እውቀት መሆን አለበት። ወዚድኒ ዒልመን እውቀትን ጨምርልኝ። አልሐምዱሊላህ አላ ኩሊ ሓል በየትኛው መሃል በማንኛው ሁኔታ ምስጋና ላንተ ይገባ። ወአዑዙ ቢላሂ ሚን አህሊ ናር እንደውም ከጀሃነም ደግሞ ሰዎች ከመሆን ደግሞ በአንተ እጠበቃለሁ እያሉ ዱዓ ያደርጉ ነበር የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ለእውቀት ትንሽ በቃ ቦታ መስጠት። ለዑመር ምን ይሉ ነበር መሰላችሁ? አንድ ቀን አንዱ ሰሃባ መጥቶ ዑመር ጋር አንኳኳ። ዑመር ጋር ሲያንኳኳ ዑመር አልሰሙም ነበረ። ሶስቴ አንኳኩቶ በቃ ሶስቴ ከተንኳኳ አደብም አይደለም ካልተፈቀደልኝ ብሎ ይሄዳል። ኋላ ዑመር ጉዳያቸውን ጨርሶ ማን ነበር የመጣው አሉ። እከሌ የሚባል ሰው ጥሩት አሉ። አስጠሩት። ለምን መጣ? ጉዳይን ሳታቀርብ ለምን ሄድክ አሉ። ሶስቴ አንኳኳ። ከዛ በኋላ ደግሞ መልስ አልሰጡኝም ሄድኩኝ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሶስት አንኳኩታችሁ መልስ ካልሰጣችሁ ሄዱ ነው እንጂ እዚህ ቤት ሰው አለ ተብሎ በር አይከፈትም። ተመለሱም ከተባላችሁ ቁርአን እንደተናገሩ ወኢዛ ቂለ ይርጂዑ ፈርጂዑ ነው። ተመለሱ ከተባላችሁ ተመለሱ ነው። ዑመር እቺኛዋ እኔን ሐዲስ ናት አሉ። አዎ ማስረጃ ካላመጣ አለቅህ ማለት ሌላ ሰሃባው ነብዩ ሰለላሁ ዐለይሂ ወሰለም ተናግሯል ሲባሉ ዑመር ምን አሉ? እኛ ንግዱን ብለን ወደዚህ ስንል ስንት ነገር አመለጠን አሉ። ዑመር ፈቂህ ነው የሚባሉት። ዑመር ራሳቸው እንዲህ ዝቅ እንደሚያደርጉ እኛ ንግዱን ወደዛ ስንል የነብዩ ሐዲስ ስንት አመለጠን አሉ። ማለት ራሳቸውን ዝቅ ያደርጉ ነበር። አባ ሁረይራን ደግሞ ስትመለከቱ ደግሞ የእውቀት ሊቅ ናቸው። ከሰሃቦች ቁጥር 1 5374 ሐዲሶችን ያስተላለፉት አባ ሁረይራ ናቸው። ለዒልም የነበራቸው ፍቅር ልዩ ነበር። ሐታ ዱዓ አላህን ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው ዱዓ እንዲያደርጉላቸው። የሚሰጣቸው ነብዩ ጋር የሚያዳምጡት የሚነገራቸው ነገር በአጠቃላይ እንዳሐፍዘው ውስጤ እንዲቀመጥ ዱዓ አድርጉልኝ ብለው አባ ሁረይራ ነብዩን ዱዓ እንዲያደርጉላቸው ጭምር ጠይቀዋል። ምንድነው ሁሉ ለዒልም ያላቸው ፍቅር ነው። በቃ የተማሩትን እንዳይረሱ እንዲያስቀምጡ በሂፍዝ ማስቀመጥ። ሰሂህ ሙስሊም ኢማሙ ነወዊ ረህመቱላሂ ዐለይሂ ኢማሙ ነወዊ ማለት 40 ሐዲስን የጻፉ ሪያዱ ሷሊሂን የጻፉ ናቸው። 40 ነወዊን የጻፉት ኢማሙ ነወዊ ሰሂህ ሙስሊምን በ9 ሙጀለድ ሸርህ አድርገውታል። በ9 ሙጀለድ ሸርህ ሲያደርጉት 2 ዓመት ጎናቸው ምን አላገኘም ይባላል፣ ፍራሽ አላገኘም ይባላል። ምን ሲያደርጉ በቃ ሲጽፉ ምን ሲሉ በመከራን ያለፉት ኢማሙ ነወዊ ልብ በሉ አላገቡ ልጅ የላቸው ገና በጊዜ ነው የሄዱት። ማለት በሂጅራ በ631 ዓመተ ሂጅራ ተወለዱ። በ676 ዓመተ ሂጅራ ሞቱ። በ45 ዓመታቸው ግን ብዙ ኪታቦች ምን አደረጉ? አበርክት ሄደዋል። ስለዚህ ዛሬ በየመስጊዱ 40 ሐዲስ ያልቀራ የለም፣ ሪያዱ ሷሊሂን ያልቀራ የለም። በቃ የሚቀራ ሰው ሁሉ የማን ልጅ ነው?
የኢማሙ ነወዊ ልጅ ነው። ለምን ልክ የሆነ ነገር በቀራ ቁጥር ረህመቱላሂ ዐለይሂ ይላል። ለሳቸው ዱዓ የሚያደርግ አንተ ተምረህ የሆነች ነገር ሰርተ ስትሄድ ቢያንስ ከመቃብር በላይ ማለት ነው ስምህ አይረሳም። ሁሌ ትታወሳለህ፣ ሁሌ ስምህ ይነሳል። ስለዚህ ዱንያ ላይ የሆነች ነገር ጨምረ እንጂ መሄድ ያለብህ ቀንሰ መሄድ የለብህ። በቃ አንተ ለሆነች ነገር ለኡማ የሆነ ነገር አስተዋጽኦ ማድረግ ነው። ስለዚህ ዛሬ የምትማሩት ዒልም በስነ ስርዓት ፕሮግራሚ ብላችሁ የምትማሩት የዒልም አይነቶች ቀላል ነገር አይደሉም። ነገ ብዙ ነገር እንድትጠቀሙበት ለማህበረሰቡ ብዙ ነገር እንድታደርጉ ያደርጋችኋልና ይሄ ጣሊበል ዒልም እውቀት ፈላጊ የሆነ ሰው በቃ አንገቱን ድፍት ማለት አለበት፣ ዝቅ ብሎ መቅራት አለበት። ኩራት የሚባል ከውስጡ ማውጣት አለበት። የሀገራችን ዑለማዎች ሲያናፍጡ እኮ ንፍጣቸው ጥቁር ነበር። በምን ምክንያት ከተባለ ኩራዝ ታውቃላችሁ? ኩራዝ ማለት አሁን ላይ የለም። አሁን ሻማ አሁን አልፎ ደግሞ ሶላር ምናምን አለ አይደል? የዛኔ ኩራዝ ብዙ እዚሁ ከተማ ጭምር ኩራዝ ማለት ምንድነው? ጋዝ ይደረጋል የሆነች ጣሳ ላይ። ከዛ በኋላ የእንትን ክር አለ አይደል? የቡታ ጋዝ ክር የሚባለው እሱ ይደረጋል። ከዛ እሱ ላይ ይለኮሳል። ጋዙን እየመጠጠ ብቻ ትንሽ ብርሃን ይሰጣል። ይሄ በየገጠሩ በየምኑ አለ እና ዒልሙን በሱ ስለሆነ በጨለማ ስለሚቀሩ ያ የኩራዙ ጭስ የት ይገባል? አፍንጫቸው ላይ ምናምን ይገባል። ሲያናፍጡ ጥቁር ንፍጥ። በዚህ መልኩ ተሰቃይተው ነው ዒልምን የወሰዱት የሀገራችን ዓሊሞች ጭምር። ታላላቅ ዓሊሞች እንደነ ዶክተር ሼክ መሐመድ ሐሚድዲን የሆነች መንገድ ሲሄዱ የ2 ሰዓት መንገድ ይላሉ። እንደውም በቅርብ የሚባለው ነው የ2 ሰዓት መንገድ በእግር ነው፣ ጫማም የለም። ሲመለሱ እግራቸው ደም በደም ሆኖ ማለት ነው፣ እሾህ ወቅቷቸው። በቃ ዒልሙ ዝም ብሎ አልመጣም። ስለዚህ እውቀት የሚባለው ነገር ብዙ ዋጋ የተከፈለበት ነው። እኛ ጋር ደግሞ ኪታቡ ተበጅቶ ቡኻሪ ሙስሊም አሁን የምትቀሩት ዑምደቱል አህካም ቡኻሪና ሙስሊም ተስማምተው የዘገቡት የሁለቱ ሐዲሶች ጥንክር ነው። ቀላል ነገር አይደለም። አንደኛ ሰሂህ የሆነ ሐዲሶች ናቸው። ሁለተኛ ደግሞ ከአርካን ከጧሃራ ጀምሮ ከዛ ሰላት ይገባል። ከዛስ ዘካን ተማርን። ከዛስ ጾምን ተማርን። አሁን ሐጅ አይደል? ሐጅ ካለቀ በኋላ ወዴት ይገባል? ወደ ማህበራዊ ህይወት ይገባል። ኪታቡል ቡዩእ ብሎ ይመጣል። ሁለተኛ ምዕራፍ ነው። አሁን ሸርሁ ላይ 2 ምዕራፍ አድርጎት ነው የሚያመጣው። ኪታቡል ቡዩእ ብሎ ይመጣል። ስለ ንግድ መሸጥ መለወጥ፣ ከዛ ስለ ጋብቻ፣ ስለ ፍቺ ስለመሳሰሉት ብዙ ህግጋቶችን፣ ስለ ውርስ፣ ባሪያን ነፃ ማውጣት የመሳሰሉት ማመጣው ነገር የለም። ዝርዝር አድርጎ ሰሂህ በሆኑ ሐዲሶች ያመጡታል። ይሄ እንግዲህ ቀላል አይደለም። ሌሎቹ እነዚህ ዕልሞችን ለማግኘት ስንት ቦታ ተሄዱ፣ ስንት ቦታ አጣ። በአገራችን ደረጃ 80ዎች ውስጥ እኮ ኪታቡ ስለማይገኝ እንዳውኑ እንደምትፈልጉት ኪታብ አይደለም፣ አይገኝም። ዛሬ ተው ኪታቡን አልይዝም ካለ ሰው ሞባይሉን አውጥቶ አፕሊኬሽን ላይ ኪታቡን ስም ጽፎለት ያወርደዋል አይደል? ኪታቡን በሙሉ አንድ ኪታብን ብዙ ዱዓቶች ይቀባበሏት ነበር በሀገራችን ደረጃ። አንድ ኪታብ አንዱ ይቀራበታል፣ አንዱ እዛ ያስተምርበታል። ብዙ ቤት ትዞራለች፣ ብዙ ቤት ይዞራል። ብዙ ቤት ዛሬ ዱዓቱ ያላችሁበት ቦታ መጥቶ የሚያስተምሩ አይደል? ሌላው እኮ እኔ ትዝ ይለኛል በእኛ እድሜ ደረጃ ልጅ ሆነን መስጊድ ፕሮግራም ካለ ከተባለ ለምሳሌ የወራይ ፕሮግራም ከጀመሩት መካከል ግንባር ቀደሙ ሾጀሌ መስጊድ ነው። ውስጥ ሞልቶ ግቢ ይሞላል። ጥቅጥቅ ነው። ለምን አንድ ሐዲስ የሚናገር ሰው መጣ ከተባለ። ዛሬ ግን ያው እንደምታዩት ነው። በዩቲዩብ አገኘዋለሁ፣ በፌስቡክ ይሄ በፌስቡክ ላይቭ ሲተላለፍ በዩቲዩብ እኮ ሲተላለፍ ለማን ታስቦ ነው? ውጭ ሀገር ያሉ እህት ወንድሞች አሉ ከሚሰሩበት ቦታ ንቅንቅ ማይሉ መስጊድ መሄድ ማይችሉ በቃ እዚህ ኑሮ ለማሸነፍ ብሎ ስራ የሚሰሩ ግን ትንሽ ጊዜ ሲያገኙ ኢንተርኔት ስላላቸው ቢያንስ እንዲጠቀሙ ዒልሙን እንዲይዙ እዛ ብቻ ሆነው ያለ ዕውቀት እንዳይሉ በሚል በማሰብ ነው እንጂ መስጊድን የሚያክል ምን የለም፣ ዕውቀት የለም። ይሄን ወቁ። በኋላ በዩቲዩብ አገኘዋለሁ ቴሌግራም ላይ አገኘዋለሁ እንዳትሉ። እናንተ ላይቭ ማለት መስጊድ ውስጥ ቁጭ ብላችሁ መቅራት ከቻላችሁ ያንን መቅራት ነው ያለባችሁ። ለምን ከተባለ መስጊድ ውስጥ የሚቀራ ዒልምና ሌላ ቦታ የሚቀራ ዒልም ይለያያል። ለምን? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሉ መጅተማ ቀውሙን ፊ በይቲን ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነሁ በይነሁም ኢላ ነዘለት ዐለይሂም ሰኪና። ሰዎች ከአላህ ቤቶች መካከል አንድ ቤት ላይ ተሰባስበው ስለሱ የሚማማሩ ከሆነ የአላህን ኪታብ የሚያነቡ ከሆነ ምን ሚሉ ከሆነ ኢላ ነዘለት ዐለይሂም ሰኪና፣ የመጀመሪያው ሰኪና ይወርድባቸዋል፣ መረጋጋት። ዛሬ መረጋጋት ደስታ ርቆ ሰው የሐራም አይነት የዙልም አይነት ይፈጽማል። አላህን ተርቆ ደስታ አይገኝም።
ስለዚህ የመጀመሪያው ሽልማት ሰኪና ነው። ሁለተኛ ወሐፈትሁሙል መላኢካ መላእክቶች ይከቧቸዋል። ጣሊበል ዒልም የሚማር ሰው መላእክት ይከቧል። እኛ እናያቸውም እነሱ የሚያዩ መላእክቶች ይከቧቸዋል። በሶስተኛ ደረጃ ወገሽየቱሙር ረሕማ የአላህ እዝነት ይሸፍናቸዋል። አላህ በረሕመቱ ነው የሚሸፍናቸው የሚከልላቸው የአላህ እዝነት። አራተኛ ደረጃ ወዘከረሁሙላህ ፊመን ዒንዳ አላህ እሱ ዘንድ ካሉት ክቡራን መላእክት ዘንድ ያወሳቸዋል። ባሪያዎቼ ኑና ተመልከቱ፣ ዱንያ ላይ ስንትና ስንት ብልጭልጭ ነገር ትቼላቸው እኔ ጋር ለመቃረብ እኔን ጋር ለመዋደድ የሚሰሩት ስራ ኑና ተመልከቱ ይላል። ወፊ ሪዋያ በሌላ ዘገባ ፈኡሽሂዱኩም እናንተን አስመሰክራቸዋለሁ አኒ ቀድ ገፈርቱ ለሁም እኔ ወንጀላቸውን ምሬያቸዋለሁ ይላል አላህ። ከዛ ቃለል መላኢካ አንደኛው መላኢካ ከመላእክቶች ምን ይላል? ፊህም ፉላኑን እነሱ መካከል አንድ ሰው አለ ኢነማ ጃአ ሊሀጀቲን እሱ መስጊድ የመጣው ዳዕዋ ሊያዳምጥ ዒልም ሊማር ዚክር ሊያደርግ ቁርአን ሊቀር አይደለም የመጣው ለጉዳይ ነው። የሆነ የሚፈልገው ሰው ስለነበረ ለዛ ጉዳይ ነው የመጣው ሲባል አላህ ምን ይላል? እሱም ቢሆን የኔ መግፊራ ያገኘዋል። ከመልካም የተቀመጠ እድለቢስ አይሆንም። ዛሬ አራዳ የሚባለው ማን ነው? ከመግሪብ እስከ ኢሻ በለው በሌላ ሰዓት ብሎ ወክ ያረገ ካፌ ለካፌ የሆነ ሰው እርድና አራዳ ማለት ታውቃላችሁ? በኢስላም አራዳ ብልጥ ማለት እንደው ለቀብር ቤቱ ስንቅ ያዘጋጀ ነው። ሙስሊም ስለሚጠሩት ነው። አልከይስ ከይስ ማለት አልከይሱ ብልጥ ጮሌ አራዳ የሚባለው በኢስላም ቋንቋ መንዳነ ነፍሰሁ ወዓሚለ ሊማ ባዕደል ሞት ከሞት በኋላ ላለ አገሩ ነፍሱን የተቆጣጠረ ቀብር አለብኝ ብሎ እንደው ለቀብር ቤቴ ብርሃን የሚሆን ነገር ብሎ ያዘጋጀ አራዳ ማለት ይሄ ነው። እኛ ግን በእኛ አስተሳሰብ አራዳ ማን ነው? ሃንግ የሚሰራ አይደል? ተደብቆ ሞባይል የሚነጥቅ ወይ የሆነ ሴት አቅፎ ምናምን የሚዞር እንደዛ ነው የምናስበው። አራዳ አይደል? ይሄ ሞኝ ነው። ይሄ ምስኪን ነው። ሊታዘንለት የሚገባ እንደው አባብለን የምናመጣው ሰው። አራዳ ብልጥማ ከመግሪብ እስከ ኢሻ አጭር ሰዓት ናት። እስቲ ዒልም ልማር ኪታብ ልቅራ ብሎ ቁጭ የሚል ከመግሪብ እስከ ኢሻ አጭር ሰዓት ናት። ተፍሲር ልማር ብሎ ቁጭ የሚል ከመግሪብ እስከ ኢሻ አጭር ሰዓት ናት። ዚክር ላድርግ እስቲ ያለውበት ቦታ ቁጭ ብዬ ብሎ ይሄ ነው ብልጥ ማለት። ሰላቱን ጠብቆ የሚሰግድ ነው። ከእናት ከአባቱ ጋር ግንኙነትን ያሳመረ ከማህበረሰቡ ጋር ግንኙነትን ያሳመረ ብልጥ ማለት ይሄ ነው። የዚህ አይነት ሰው ደግሞ ለመሆን ምን ያስፈልጋል ከተባለ አላህን ማወቅ ነው። አላህ ፈሪዎች ብሎ እኮ የገለጻቸው ማን ነው? አዋቂዎችን ነው። ኢነማ የኽሸላህ ሚን ዒባዲሂል ዑለማ አላቸው። አያችሁ አላህን በተገቢ ሁኔታ የሚፈሩት ማናቸው? ዑለማዎች ናቸው። አላህን ያወቀው ነው እንጂ የሚፈራው አላህን ያላወቀ እኮ አላህን አይፈራም። ዑለማዎች አላህን ስላወቁት ታላቅነቱን ስለተረዱት ፈሩ። ነብዩ ሰለላሁ ዐለይሂ ወሰለም አላህን በጣም ስለተረዱት እኮ ሌሊቱ ሙሉ ይቆሙ ነበር እግራቸው እስኪሰነጣጠቅ። ሌሊቱ ሙሉ እኮ ኢን ቱዐዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም እያሉ እችን የቁርአን አንቀጽ እየደጋገሙ እኮ ነብዩ እኮ ነክቶባቸዋል። ለምን? አላህን ኃያልነቱን ታላቅነቱን ስለተረዱት። አላህን ያወቀ ነው በተገቢ ሁኔታ አላህን ሊፈራ የሚችለው። ለዚህ ነው አላህ ሱረቱ አልኢምራን ላይ ሸሂደላህ አነሁ ላኢላሃ ኢላ ሁወ ወልመላኢከቱ ወኡሉል ዒልሚ ቃኢመን ቢልቅስት አያችሁ ደረጃ እንደሰጠ። ሸሂደላህ አላህ መሰከረ ከሱ ውጭ ሌላ የሚመለክ አምላክ እንደሌለ አለ። ወልመላኢከቱ መላእክቶችም መሰከሯል። በሶስተኛ ደረጃ ወኡሉል ዒልሚ አለ የእውቀት ባልተቤቶች አለ። የአላህን ብቸኛ ተመላኪነት በሶስተኛ ደረጃ ማን አስቀመጣቸው? ዓሊሞችን አለ። ያው ከነቢያቶች ቀጥሎ ማለት ነው። በውስጥ አዋቂነት ነቢያቶች ናቸው ለዑለማዎቹ ለሰዎች ያስተማሩት። አልአንቢያው አልዑለማ ወራሰቱል አንቢያ ናቸው። ዑለማዎች የነቢያቶች ወራሾች ናቸው። ነቢያቶች ደግሞ ለሰዎች ምን አላወረሱ? ነቢያቶች ገንዘብ ወርቅ አላወረሱ። ምንድነው ያወረሱት? ዒልም ነው። ለዚህ ነው አባ ሁረይራ ሰዎችን አዩዋቸው። እናንተ መስጊድ ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ሀብት እየተከፋፈለ እናንተ እዚህ ትቀመጣላችሁ አሏቸው። ሰሃቦ ሮጡ ሀብት ሲባል። ከዛ ሲያዩ እዛ ጋር ቁጭ ብለው ቁርአን ክብ ሰርተው የሚቀሩ አሉ። እዛ ጋር የሆነ ሐዲስ የሆነ ዒልም የሚማሩ አሉ። አዩዋቸው። ሀብት አላለንም እንዴ አባ ሁረይራ? ይታል ምንም ነገር የለም ብለው ተመልሰው መጡ። አንተ ሀብት አላልከንም እንዴ? አዎ። ምን አያችሁ? እንደዚህ የሚቀሩ ምናምን ነው። ታዲያ የነብዩ ሀብት እኮ እሱ ነው አሏቸው። የነብዩ ሀብት ማለት ዒልም ነው፣ እውቀት ነው። ነቢያቶች የሚያወርሱት ይሄንን ነው። ነቢያቶች የሚያወርሱት ይሄንን ነው። ስለዚህ እውቀትን በዚህ መልኩ ደግሞ አላህ የወደደ ሰው ነው ለእውቀት የሚያጨው። መን ዩሪድላሁ ቢሂ ኸይረን ይፈቂሁ ፊዲን አለ አላህ። ኸይር የሻለት ሰው የዲን እውቀትን እንዲረዳ ያው በቃ ያገራለታል፣ ዲንን እንዲያውቅ ያደርግለታል እንጂ መን ዩሪድላሁ ቢሂ ኸይረን
ብለው ነብዩ ሰለላሁ ዐለይሂ ወሰለም ሀብታም ያደርገዋል ምን ያደርገዋል አላሉ ምን ያደርገዋል ይፈቂሁ ፊዲን ነው አያችሁ ዲኑን እንዲረዳ ዕውቀትን እስልምናን እንዲረዳ ቁርአን ሐዲስን እንዲረዳ ያደርገዋል ቁርአን ሐዲስን እንዲገነዘብ ያደርገዋል ስለዚህ ዕውቀት ቡኻሪ ምን በእንተናሉ ኪታብ ስትቀሩ ትንሽን ኪታብ الأصول الثلاثة ስትቀሩ ምን አለ ቡኻሪ ባቡ العلم قبل القول والعمل አይደል ዕውቀት ከንግግርም ከተግባርም በፊት ይቀድማል አው ያለ ዕውቀት የሚሰራ ነገር በአጠቃላይ ገደል ይከታል ተመልከቱ ሱረቱ ፋቲሃ ሶስት ቡድኖችን ታናግራለች ሱረቱ ፋቲሃ ሁሌ በሰላት ላይ 17 ጊዜ በፈርድ ሰላት ላይ ብቻ ምን ቀራት የቁርአን አንቀጽ ሶስት ቡድኖችን ታናግራለች ፋቲሃን ገና ስታነቡት አልহামዱሊላሂ ረቢል ዓለሚን ስንል ሐሚደኒ አብዲ ባሪያ አመሰገነኝ ይላል አላህ መልሰታል الرحمن الرحيم أثنى علي عبدي ባሪያ እኔን አወደሰ مالك يوم الدين سنل مجدني عبدي ባሪያ አላቀኝ ይላል إياك نعبد وإياك نستعين هذا بيني وبين عبدي وبين عبدي እቺ በኔና በባሪ መካከል ያለች ናት አህድ ናት ቃል ኪዳን ናት ምንድነው ቃል ኪዳኑ ባሪያ እኔን ብቻ ሊገዛ ቃል ገብቷል እኔን ብቻ እርዳታ ሊጠይቅ ቃል ገብቷል ስለዚህ ለባሪያ ይጠየቀዋለሁ ምን ጠየቀ اهدنا الصراط المستقيم صراط الذين أنعمت عليهم اهدنا الصراط المستقيم እዚህ ጋር በደንብ ግልጽ ይሁን ትርጉሙ ምንድነው ትክክለኛው መንገድ ምራን ነው አይደል እኛ ጠማማ መንገድ ላይ ነው ያለነው ትክክለኛ መንገድ ላይ ነው አይደል ታዲያ ምንድነው ትርጉሙ ቁርአኑን ሙፈሲሮች እንደፈሰሩት እንደበተኑት በጣም እንዳብራሩት ሰቢትና አጽናን ማለት ነው አዎ ጽናት ይፈልጋል የሰው ልጅ መጨረሻውን አቅ ዛሬ ሙስሊም ሆኖ ነገ ሊከፍር ይችላል አይደል እንዴ ዛሬ ጧት ላይ ሙስሊም ነው ማታ ሊከፍር ይችላል ተብሏል የሰው መጨረሻ ላይ ነው የሚታወቀው እንጂ ሰው በህይወት እያለ ከሌ ነው ብለን አንመሰክርለትም መንገዱ የዚህ መንገድ ነው እንላለን ነገር ግን hatta ሰው ለሞተ ሰው ከሌ ጀነት ነው አንልም አላህ ጀነት እንዲያስገባው ተስፋ እናደርጋለን ጥሩ ሰው ነበረ ይሰግድ ይጾም ነበረ መልካም ነበረ ብለን ተስፋ ነው እንጂ የምናደርገው ቁርጥ አድርገን እንዲህ ነው ማለት አይቻልም የሚያቆማለው አላህ ነው صراط الذين أنعمت عليهم سنن النزان يتقم كباتشو ملكام نجرن يوالكباتشو من النبيين والصديقين والشهداء والصالحين كالنزي أدرك كنبياتوች ከሰማዕታት ከእውነተኞች ከደጋግ ሰዎች ከነዚህ አድርገን وحسن اولئك رفيقا ከነዚህ ሰዎች ጋር ጓደኛ መሆን ምንኛ አማረ ሚለው እነማን ናቸው ከተባሉ አላህን አውቀው እስላምን አውቀው ቁርአን ሐዲስን አውቀው የኖሩበት ናቸው የሰሩት ማለት ነው አውቀው ምን ያደረጉ የተገበሩ አንደኞች ቡድኖች እነዚህ ናቸው ከዛ ቀጥላል ምን ይላል غير المغضوب عليهم ይላል ከተቆጣህባቸው ደግሞ ውጭ አርገን ነው መልእክቱ ማን የተቆጣባቸው ይሁዳዎቹ ለምን ተቆጣባቸው አውቀው ስለጠመሙ ማለት ነው አላህን ያውቃሉ ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ የነቢያት መደምደሚያ መሆናቸውን ያውቃሉ ያعرفونه كما يعرفون ابنائهم እንዳለው ቁርአን እንደተናገረው እንደው ልጆቻቸውን ከሚያውቁት የበለጠ እኛን ነብይ ያውቁታል ብሎ እንደገለጸው በደንብ ያውቃሉ ነገር ግን ከበኒ እስራኤል ለምን አልመጣም ብለው ጠመሙ አውቀው ጠመሙ ስለዚህ አላህ ተቆጣባቸው ወለዷሊን ሲባል አሚን እንላለን ከጠማማዎችም ውጭ አርገን አሚናው ማናቸው ጠማማ ሁሙ ነሳራ እነሱ ነሳራዎች ናቸው አላህን በማህይብነት ስለሚገዙታል አየ አላህን ሳታውቀው መገዛት አይሆንም በእስላም አውቀ መጥመምም ከባድ ነው ስለዚህ ትክክለኛው መንገድ ምንድነው ከተባለ አውቀህ መተግበር ነው መስራት ነው መኖር ነው አውቀህ መተግበር መስራት መኖር ነው ስለዚህ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው ይህንን ዕውቀት ሰዎች እንዲይዙት ለዕውቀት ያላቸው ፍቅር እንዲጨምር ብለው በአንድ ሐዲስ እንምናሉ ላ ሐሰደ ኢላ ፊ ስነተይን እንደው ቅናት የሚባል ነገር የለም በሁለት ነገር ካልሆነ አሉ የመጀመሪያው ረጁሉን አታሁ الله ማለን አላህ ገንዘብ ሰጥቶት ፈሰለጠሁ አላ ሀለከቲ ፊል ሐቅ በሰጠው ገንዘብ በጥሩ ነገር ላይ ሲያውለው ለምሳሌ መስጊድ ሲገነባ ውሃው ጉድጓድ እየቆፈረ ለሰዎች ሲደርስ ዛሬ ንጹህ ያጡ ብዙ አለ ገጠራማ ቦታ ላይ እንደው ለነሱ አኺራ ይጠቅመኛል ብለው የሆነች ነገር አውጥቶ ጉድጓዱ አውጥቶ ለነሱ መልካም ነገር ሲያውላቸው ምን ሲል በዚህ መቅናት ይቻላል ያ ረብ ለኔም ገንዘብ ሰጥተኸኝ እንደው ጉድጓድዋ ባውጣ መድረሳ በገነባ መስጂድ በገነባ ዑለማዎችን ሐጅ በውስጥ ዑምራ በውስጥ ኸይር ነገር አላ ሲያደርጉ ስታይ ለኔም እንዲህ ብታደርግልኝ እንዲያረግ ነገር ቢል አንድ ሰው ይቻላል እንደው ምን አለው ባጅርም እኩል ይሆናል አሉ ሁለተኛው ደግሞ ወረጁሉን አታሁ الله الحكمه حكمه ማለት ዒልም ማለት ነው ዕውቀትን አላህ ሰጥቶት فهو يقضي بها ويعلمها ሲሰራባ ሲኖርባትና ሲያስተምረው
ያ ረብ ለኔ ሙቀት ሰጠኝ ባስተምረው እንድኖርበት ቢል አንድ ሰው ይሄን መመኘት ይችላል። ከዛ ውጭ ግን ቅናት የሚባል ነገር ምቀኝነት የሚባል ነገር የተከለከለ ነው። ይሄ ሐሰድ የሚባለው ግብጣ ነው። እዚህ ጋር ቅናት ነው። በምን በጥሩ መቅናት እንጂ የሱን ገንዘብ አጥፋበት ብለ መመኘትም አይሆንም። ስለዚህ የሆነ ነገር ስትሰራ ከእውቀት ጋር ተፈቀሁ ቀብለ አን ትሰወዱ ይላሉ ዑመር። እንደው እውቀትን ተማሩ፣ ዲንን ወቁት፣ ሰዎች እናንተን የበላይ አድርጎ ከመሾማችሁ በፊት እውቀትን ያዙ ይሉ ነበር። ስትናገር በእውቀት መናገር አለብህ። ያለ እውቀት የምትናገረው ነገር ምን ያደርጋል? ገደል ይከታል። በእስላም እውቀት ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም እንኳን አንዱ ረግመውታል። በምን ምክንያት? አንዱ ሰሃባ ቀርተናል አይደል? ዑምደቱል አህካም እዚህ ላይ ቀርተናል። ምናልባት ካስታወሳችሁ ስለ ጀናባ ትጥበት ላይ ታሞ ምን አሉት? ጀናባ ነበረ፣ በጣም ታሟል። ቀዝቃዛ ውሃ ከነካው ይህ ሰውዬ አደጋ ላይ ሊወድቅ ነው፣ ታጠብ አሉት። ከዛ ሲታጠብ ምን ሆነ? ሞት አይደል? ቀተሉሁ ቀተለሁላህ አሉ። ሙስሊም ገደሉት፣ አላህ ይግደላቸው። ካላወቁ አይጠይቁም አሉ። ያለ እውቀት የሚሰጥ ነገር ምን እንዳደረገው ይህ ሰሃባ መታጠብ አለበት አሉት። አንድ ሰው ለምሳሌ እንደ ኢልም አንተ ለሊት መታጠብ ነበረብህ ለሰላት፣ ግን እዛች ስትታጠብ ቀዝቃዛዋ አንተ ላይ ሰውነት ላይ አደጋ የሚያመጣ ከሆነ በሽታ የሚነሳብህ ከሆነ የምትታመም ከሆነ ማለት ነው፣ ቅዝቃዜው ብርዱ ሌላ ችግር የሚፈጥርብህ ከሆነ ሙቋ ካጣህ ምንድነው የምታደርገው? ተይሙም አድርገህ ትሰግዳለህ። ውሃ ሞቅ ሲል ፀሐይ ሞቅ ሲል ምን ታደርጋለህ? ትታጠባለህ። እስላም ይሄ ነው። የኛን መጨናነቅ የኛን መጎዳት አይደለም የሚፈልገው፣ ትእዛዙ ኢስላም ገር ስለሆነ ማለት ነው። ቆመ መስገድ ያቃተው ሰው ቁጭ ብሎ መስገድ አለበት ከተባለ አረ አይደለም ቆመ ነው መስገድ ያለብህ ብለህ አንድ ሰው በሽታ ላይ እንዲወርቅ ብታደርገው ተጠያቂ ነህ። አንድ ሰው ሁክም ሲሰጥ ፈትዋ ሲሰጥ የሚሰጠው ነገር በእውቀት ማወቅ አለበት። ያለ እውቀት የሚሰጠው ነገር ምን ያደርጋል? ገደል ይከታል። 99 ሰው ገደለ ሲባል ሐዲስ ተምረናል። 99 ሰው ገደለ ከዛ 100 ሰው ገድሎ ጀነት ገባ ምናምን። 99 ሰው ገደለ ወደ አላህ መመለስ ፈለገ። እንደው አንድ 99 ሰው ገድለዋል አላህ ይምረዋል ሲለው አረ አሉ። እውቀት የለውም የሚጠየቀው ሰው ጃሂል ነው፣ አቢድ ነው። በቃ ወንጀል አያውቅም፣ ግን ዝም ብሎ ዚክር የሚያደርግ ነው። አረ በጭራሽ አለው አይምረኝማ ካልማረኛ አንተስ ፊት ለፊት የምንሰራለ ብሎ እሱንም ቀረጠፈው። ስንት አደረገው? 100 ሞላ። አሁንም መመለስ ፈለገና ግን በቃ እኔ የምፈልገው ዓሊም ነው አለ። ዓሊም ነው የምፈልገው። ዓሊም አሳዩት። እንዴ ባንተና በተዋህ መካከል በአላህ መካከል ማን ነው ግርዶሽ ነው? አው አላህ ይምራሃል አለው። ተስፋ ሰጠው። ነገር ግን ይሄም ያለህበት አካባቢ ወንጀል የበዛበት የመጥፎ ሰዎች መንደር ነው። እሱን ለቀህ ሷሊዎች ደግሞ ያሉበት አካባቢ አለ፣ ወደዛ ሄደና ከነሱ ጋር ሆነ አላህን ተገዛል። እሺ ብሎ በትክክለኛ ተውበት ነው መንገድ ጀመረ። መሀል ላይ ሞት መጣበት። ሐዲሱ ላይ እንደተገለጸ የጀነቶቹ ተውብቷል ወደ አላህ ተመልሷል እኛንም እንወስደዋል። የጀሃነም ዘበኞች አረ በጭራሽ አንድ ቀንም ኸይር ነገር አልሰራ እኛንም እንወስደዋል። በመካከል አላህ ዳኛ ላከላቸው። ሜትሩ ይመተር የመጣበትና የሚሄድበት ወደ የሚሄድበት ከቀረበ የጀነት ይወስዱታል። ከመጣበት ደግሞ ቦታ የቀረበ ከሆነ የማን ይወስዷል? የጀሃነሞቹ። አላህ መሬትን በሱ ቁጥጥር ሰው ነው። ሁሉም የሱ ሰራዊቶች ናቸው። ሁሉንም ማዘዝ ይችላል። አላህ መሬትን አዘዛት። ለዚህኛው አንተ ባዕዲ ራቅ በይ አላት፣ ወደ መጥፎ አካባቢው። ወጥሮቹ ደግሞ አንተ ቀረቢ ለባሪያ ቀረብ በይ አላት። በስንዝር አካባቢ አልፎ በጀነቶቹ ወሰዱት። ምንድነው መልእክቱ? አንተ መኪና ተበላሽቶብህ ዳቦ ቤት ትሄዳለህ? የት ነው የምትሄደው? ጋራጅ ቤት ነው አይደል? በቃ የሚሰራበት የመኪና ማደሻ ግልጽ ነው አይደል? ታምነህ ሆስፒታል እንጂ ሌላ ቦታ አትሄድም። ስለዚህ ምንድነው መልእክቱ? ስትጠይቅም ዓሊምን መጠየቅ ነው። የኔ ቢጤ ጃሂሉን አይደለም መጠየቅ ያለበት። ዓሊም ስትጠይቅ ዓሊም አጥጋቢ መልስ ይሰጥሃል። ነገሩን አይቶ አመዛዝኖ መስላሃ መፍሰዳውን አይቶ ይሄ ነው ይልሃል። የኔ ቢጤውን ግን የምትጠይቅ ከሆነ ወዴት ነው የሚከት? ወደ ገደል ነው የሚከት ማለት ነው። ስለዚህ ሁልጊዜ ይሄ የሚያስተምረን እነዚህ ምንድነው? ዓሊም ማወቅ ማን ነው? እኛ ላይ ኢጅቲሃድ ማድረግ ያለብን ዓሊም ማን ነው? ጥረትኛ ላይ ያን አድርገን እሱ በሚሰጠን መልስ እንጓዛለን። ይሄ ዓሊም ከየት አመጣው ከተባለ ከተማረው ከትክክለኛ እውቀት ነው። ቁርአን ሐዲስን የተገነዘበ ዓሊም መፍትሄ አያጣም። ማህበረሰቡ ጭንቅ ሲል መፍትሄ ያመጣል። ስለዚህ በእውቀት መስራት፣ በእውቀት መናገር ምን ያመጣል? በላን ያነሳል። ያለ እውቀት የምንሰራቸው፣ የምንናገራቸው፣ የምናስተምራቸው ነገሮች ምን ያመጣሉ? በላ ያመጣሉ እንጂ ዝም ብለ አንድ ሰው አይ በቃ እኔ ሁክም ሰጥብታለሁ ከሌለኝ ኡሰይሚን ኪታቡል ዒልም የሚል ኪታብ አላቸው።
ኪታቡል ዒልም ይላል የእውቀት ነው። እዛ ላይ ምርጫ ያመጣሉ። ብዙ ጊዜ እነን ምርጫ እንደ ምሳሌ ያመጣውላችሁ ይመስለኛል። ምንድነው የሚያመጡት? አንድ ሰው እውቀት ያለው ሰው ሁልጊዜ ዓሊም የሆነ ሰው ምን መሆን አለበት? አዛኝ መሆን አለበት። ረህማ ለሚያስተምራቸው ሰዎች እዝነት፣ ቀለል ያለውን ነገር መምረጥ ስለሰለመ የነበሩ እንደው ዛሬ እንደው ኪታብ ስላልያዛችሁ አብዛኞቹ ተቋረጠ እንጂ አንዱ ይሄ ነበር የሚያስተምረን። አንዱ ዛሬ ከምንቀራው ደርስ ምን ነበር የነበረው? ሰሃቦቹ የሐጅ ስነ ስርዓት ላይ ቅደም ተከተሉን ያበላሹ ነበር። ለምሳሌ መላጨት ከነበረባቸው ቀድሞ ምን ያደረጉ አሉ? ቀድሞ የተላጩ አሉ ከመወርወር በፊት እንዲህ በቃ ቀደም ተከተሉ ወላ ሐረጅ ችግር የለም እያሉ ስላሰብ ይመልሱላቸው ነበር። ይሄ እዝነታቸው ማለት ከሳናውቀ ይናረግን አላወቃችሁ ነው ችግር የለውም እኔስ ነው ሳታውቃረካ መልሱ አይነት ነገር ነብዩ እዝነት ነበራቸው። ዓሊም አስተማሪውን አካል ለሚያስተምሩ አካል ምን መሆን አለበት? አዛኝ መሆን አለበት። እኔ ሁሉን ሰው በእውቀት ስለበለጥኩት በቃ ከኔ በላይ ላሳረ እኔ ነኝ የበላይ ብዬ ምን ቀባረረበት ከሆነ ዒልሙ በረካ አይኖርም፣ አወዳደቄ መጥፎ አወዳደቅ ይሆናል። እና ዑሰይሚን እዚች ኪታብ ላይ ኪታቡል ዒልም ሚል ኪታብ ላይ አንድ ምሳሌ ያመጣሉ። ስለ ሚዛናዊነት ፍትሃዊነትን ያስተማሩ። አንድ ኸምር የሚጠጣ ሰው አለ አሉ። ይሄ ኸምር የሚጠጣ ሰው ሶስት አይነት ቃላት ተናገሩት። አንደኛው እኔ ኸምር የሚጠጣው ሰው ሲጠጣ ማብሬ ይቀመጣለሁ ከሱ ጋር ነኝ፣ ዛሬም ተመለስ ነገም ተመለስ እያልኩት ከሱ ጋር ጠጅ ቤትም ሲቀመጥ እቀመጣለሁ አለ። ሁለተኛው ደግሞ አረ በጭራሽ እሱ በዚህ መንገድ ከሄደ እኔ የምሄደው በዛ ነው፣ ሰላም ስለኝ ሰላም አልለው፣ ከሱ ጋር ያለኝ ግንኙነት በአጠቃላይ ምን ይላል ይቋረጣል አለ ሁለተኛው። ሶስተኛው ደግሞ ይህ ኸምር የሚጠጣ መጥፎ ባህል ላይ የወደቀ ሰው መጥፎ ነገር ላይ የወደቀ ሰው ስርቀው እንደ ጓደኛዬ ራቀኝ በዚህ መጥፎ ባህሪ ብሎ የሚቀርበኝ ከሆነ ርቀዋለሁ። ለምን እንዲቀርበኝ ያ መጥፎ ነገር እንዲተው አለ። ስርቀው ግን የበለጠ የሚርቀኝና የሚሸሽ ከሆነ ቀርቤ እገስጸዋለሁ እመክረዋለሁ አለ። ሶስት ናቸው አይደል? የእናንተ ምርጫችሁ ነው። ሶስተኛው ለምን አሽር መልስ ሶስተኛው ለምን መረጥከው አንተ? ሚያግዘው ሶስተኛው አለ። እናንተም ሶስተኛው መረጣችሁ። ለምን ሚያግዘው? ኢብራሂም ሶስተኛው አለ። ለምን? መስላህ አድርጎ ያዘው የሰውየው መመለስ ነው። አየህ ሰውን እንዴት ነው ማድነው? ያ ነው መሆን ያለበት። ያ ሰውዬ መዳው ለምሳሌ ሂጃብ ያወለቀች እህታችን ወደ ሂጃብ መምጣቷ ጥቅም ነው እንጂ ያለው ጉዳት አይደለም እንጂ ከሂጃቧ እንድትርቅ አድርገን ሰድበን ከፍ ዝቅ አድርገን የምናረጋት ከሆነ ምንድነው መጥፎ ነው። በኒ እስራኤል ላይ እኮ አንዱ በተከሰ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩታል። አባ ሁረይራ አንዲት ቃል ዱንያ አኺራውን አበላሸችበት ብሎ የተናገሩበት ሰው አለ። ማን? ዛሬም ይመክሯል። ዳኢ ነው የሚናገረው። ዳኢ ነው ኡስታዝ ነው ዛሬ ይመክራል ነገም ይመክራል። ምን ሲለው ያ የሚመከረው ሰው خليني لربي አቦኔን ተወኝ በቃ አጨቅጭቀኝ አንተ በሌላ ተቆጣጣሪ ነህ ተወኝ አለው። ምንድነው የምናዘንዘኝ ሲለው ይሄ መካሪው ምን አለ? والله لا يغفر الله لفلان الله ለከለ የማይምረውን በቃ እኔ አላህን ፍራ ስለው ተወኝ ይለኛል እንዴ? አይምረውም እሱን አለ። አላህ ተቆጣሉ ሰለላሁ ማነው በኔ እየማለ የኔን ስም አንስቶ አይምረው የሚለው? ምሬዋለሁ እንደውም ያንተን ደግሞ ስራ አበላሽቻለሁ። አባ ሁረይራ ምን አሉ? በትንሽ ቃላት ዱንያ አኺራውን አበላሸችበታል። ማህሩ ማን ነው? አላህ ነው። የሚምረው አላህ ነው። ጀነት የሚያስገባው አላህ ነው። ጀሃነም የሚያስገባው አላህ ነው። ሊቀጣ ቢፈልግ ሊቀጣ የሚችለው ማን ነው? አላህ ነው። ወማ አለ الرسول الا البلاغ المبين መልእክተኛው ግልጽ የሆነ መልእክት ማስተላለፍ እንጂ ማጣመም ማቃናት ወደ ትክክለኛ መንገድ መምራት የማን ስራ ነው? የአላህ ስራ ነው። አቡ ጣሊብ እኮ ያንን መንገድ ትተው እስላምን ትተው ሲሄዱ ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻ አንተ የወደድከውን ሰው እኮ ወደ ትክክለኛ መንገድ መምራት አትችልም፣ ነገር ግን አላህ የፈለገውን ሰው ይመራልሃል። አንተ ላይ የሚመለከተው ምንድነው ከተባለ ለዛ ሰው እንደው እስቲ በጥሩ ስነ ምግባር በጥሩ አጠራር በጥሩ ዳዕዋ አደራረግ በጥሩ አቀራረብ እንዴት ነው ወንድሜን ወደ መስጊድ ማመጣው? ለምን አንተ ወደ መስጊድ ካመጣው በሰራ ቁጥር ኸይር በሰራ ቁጥር አንተ አጅር ይጻፍልሃል። አንድ ሰው ለምሳሌ በአንተ እጅ ሂዳያ ካገኘ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለዓሊ ሲሉት ምን አሉት? ለአን የህዲየ አላህ ወወላሂ ለአን የህዲየ አላህ ቢከ ረጁላን ዋሂደን
ኸይሩን ለከ ሚን ሑሙሪ ነዓም። በአላህ ይሁንብኝ አላህ በአንተ ምክንያት አንድ ሰውን ወደ ትክክለኛው መንገድ ካመጣልህ ቀያይ ግመሎችን ከማግኘት ይበልጥልሃል። ቀያይ ግመል የተባለው በወቅቱ የነበረው ትልቅ ሀብት ስለነበረው ነው በአረቦች። አሁን ምን አይነት ፊት መኪና ነው ሆነ ላይ በቃ የደረሰ 2000 አሁን ያለበት 2025 ነው። 2025 ኤሌክትሪክ አንደኛ የሚባል መኪና ዋጋው ላይ የደረሰ አውሮፕላን ሄሊኮፕተር ብቻ ውድ የሆነ መጓጓዣ አስቡት። እሱን ከማግኘት ምን ይላል ይበልጥልሃል። ምን ማድረግ በአንተ ምክንያት አንድ ሰው ወደ እስላም መምጣቱ። ያ ደግሞ የሚመጣው ምንድነው ከተባለ አንደኛ አኽላቃችን ስነ ምግባራችን ይወስነዋል። አደብ መማር ያልኳችሁ ለዚህ ነው። የነብዩ አደብ ስለነበረ አብዛኛው ሰው በተግባራቸው ነው ወደ እስላም ያመጡት። ስለዚህ ዕውቀትን ስንፈልግ ይሄ አደብ ያስፈልጋል፣ ኢኽላስ ያስፈልጋል፣ ለአላህ ብሎ መማር ያስፈልጋል። ለአላህ ብለን ስንማር ጀነት ነው የምንሄደው። ተመልከቱ፣ ወደ መስጊድ በመጣችሁ ቁጥር፣ ሐዲስ ለመቅራት በመጣችሁ ቁጥር፣ ቁርአን ለመቅራት በመጣችሁ ቁጥር መንገድ ጀነት ነው። መን ሰለከ ጠሪቀን የልተሚሱ ፊህ ዒልመን ሰሀለ ላሁ ለሁ ቢሂ ጠሪቀን ኢለል ጀና። መንገድን የጀመረ የተጓዘ ምን ፈለጋ? እውቀትን ለማግኘት ኢስላምን ለማወቅ የሸሪዓ እውቀትን ለማወቅ ብሎ መንገድን የጀመረ ሰው አላህ የጀነትን መንገድ ያግራራለታል። ወደ ጀነት መንገድ ነው ያለው ማለት ነው። ምን ስታደርግ? ቁርአን ለመቅራት ሐዲስ ለመቅራት ኢስላምን ለመማር በሄድኩ ቁጥር ያንን ነው። ሁለት ደግሞ ሰውን ደግሞ ተጣራ ና እስቲ ትለዋለህ ጓደኛ ና ሐቢቢ ዛሬ በይነል መግሪብ ወልኢሻ ኪታብ አለ፣ ዑምደቱል አሕካም አለ፣ ተፍሲር አለ፣ የሆነ ፍቅህ አለ፣ የሆነ ሲራ የምንማረው አለ። ና ብለህ አቅፈህ አባብለህ አምጥተህ ካመጣው ሲቀራ ያን ቀን የሚያገኘው አጅር አለ ከሱ አጅር ሳይቀነስ ለአንተ ይጻፍልሃል። ነብዩ ሰለላሁ ዐለይሂ ወሰለም አሉ መን ዳአ ኢላ ሁዳ ወደ ትክክለኛ መንገድ የተጣራ ካነ ለሁ ሚነል አጅሪ ለሱ አጅር አለው ሚስሉ ኡጁሪ መን ተበዐሁ በተከተለው ሰው ነው ብለህ አንድ ሰውን አመላክተህ ለምሳሌ በሶሻል ሚዲያ ዛሬ እዚህ መስጊድ ዳዕዋ ፕሮግራም አለ ብለህ ሼር አረከው ተጣራ ሰው ያንተ መልእክት አውጥቶ ከመጥ እንግዲህ አስብ ሱብሃንአላህ። ግን ዛሬ ሰው ይጣራ ነው በሶሻል ሚዲያ እኮ ወደ ዝሙት ይጣራል አይደል? ዝሙት እዚህ ጋር ነው የዘፈን ኮንሰርት አለ ይላል፣ እዚህ ጋር ነው የሆነ ሐራም ነገር ይጣራል። አንተ ደግሞ በሰጠህ አላህ ደግሞ በሰጠው ዕውቀት ወደ ተጣራበት ወደ ኸይር ተጣራበት። ዛሬ መስጊድ ላይ ተፍሲር አለ ተጣራበት። ዛሬ እንዲህ ያለ ተጣራበት። የአላህ መልእክተኛ ምን አሉ? መን ዳአ ኢላ ሁዳ ካነ ለሁ ሚነል አጅሪ ኢላ ሁዳ ካነ ለሁ ሚነል አጅሪ ሚስሉ ኡጁሪ መን ተበዐሁ ላ የንቁሱ ዛሊከ ሚን ኡጁሪሂም ሸይአን አሉ ኢማም ሙስሊም በዘገቡት ሐዲስ። ከነሱ አጅር ምንም አይቀነስም። በጠራቸው ሰዎች ልክ አጅር አለው። የጠራቸው ሰዎችም የሰሩት ስራ ኸይር አላህ ይጽፍላቸዋል። የነሱን አምሳያ ከነሱ ሳይቀንስ ደግሞ ለማን ይሰጣል? ለጠራው ላመላከተው ሰው አላህ ይህንን ይሰጣል። ስለዚህ እነዚህ ነገሮችን ኸይር ነገሮችን ለመስራት መጣር አለብን። ዱንያ በራሷ አላህ የተረገመች ናት ብሏል። አዱንያ መልዑነቱን ዱንያ የተረገመች ናት አሉ። ወመልዑኑ ማ ፊሃ በሷና በውስጧ ያለ ነገር በአጠቃላይ የተረገመ ነው ብለው አላህ መልእክተኛ ጠቅሰውታል። ሙአዚኑ አዛሊን ነው። ኢንሻአላህ በቀጣይ ፕሮግራማችን ኪታባችሁን አምጡ ጁምዓ ቀጥታ ቂራአታችንን እንጀምራለን። هذا وصلى الله على نبينا محمد وعلى اله وصحبه وسلم. السلام عليكم ورحمه الله وبركاته.